የተወደዳችሁና የተከበራችሁ የአሱና ቴሌቪዥን የአርሂቡ መዝናኛ ፕሮግራም ተከታታዮቻችን እነሆ ዛሬም ሰዓታችንን ጠብቀን አርሂቡ መዝናኛ ፕሮግራማችን በይፋ ተጀምሯል። በእርግጥ እንግዲህ ያው ከጀመርኩኝ አይቀር እስኪ አንዳንድ ነገሮችን ማይዳ ጋህታችን ጋር ማውራታችን አይቀርም። ላለፈው አንድ ሳምንት ወይንም የባለፈው ሳምንት አልነበርንም በተለያዩ ምክንያቶች። ዛሬ ግን አዳዲስ ፕሮግራሞችን የሚያስደነግጡ፣ የሚያስደስቱ፣ የሚያስቁ፣ የሚያዝናኑ የተለያዩ ፕሮግራሞችን ይዘንላችሁ መተናል። መካሻም ይሆናል ብለን እናስባለን። ሳምንቱ ከኛ ጋር በጣም ቆንጆ ነበር። ከእናንተ ጋር ሳምንት እንዴት ነበር እያለን ወደ እህታችን ማይዳ ልመልሳችሁ። ማይዳ እንዴት ነበር ሳምንት? እንዴት አሳለፍሽ? መጥፋትስ እንዴት ይዞሻል? አልሐምዱሊላህ በርግጥ አልጠፋንም። ስራ እየሰራን ነበር። አንተ እንደተናገርከው ለተመልካቾቻችን አዲስ ነገር ይዘን መምጣት አለብን እያልን ሁሌ እናወራ ስለነበረ ዛሬ እውን ለማድረግ ሞክረናል። ስለዚህ ለአዲስ ነገር ነው አንድ ሳምንት ብሬክ የነበረን እላለሁኝ። አሪፍ ሳምንት ነበር። ካንተ እንዴት ነበር? ከኔም ጋር እንግዲህ ያው ቆንጆ ሳምንት ነበረ። ምንም አይልም። ያው እንግዲህ ወሩ ደግሞ የረጀብ ወር ከመሆኑ አንፃር አንዳንድ ነገሮች ያው ያጋጥሙሻል። ዝግጅቶችም አሉ። ረመዳንም እየቀረበ ነው በነገራችን ላይ። ከዚህ በኋላ የቀሩን ቀናቶች ጥቂት ቀናቶች ናቸው። ያው እንግዲህ ያለፈውን አንድ አመት ብዙ ጊዜያቶችን አሳልፈናልና ከዚህ አንፃር በጣም ቆንጆ ሳምንት ነበር ያሳለፍኩት። እስኪ ካንቺም ጋር ያለውን ነገር ንገሪኝ። በተለይ ከረጀብ ወር ጋር አያይዘሽ እስኪ ሳምንትሽ እንዴት አለፈ? አይዋ እንግዲህ ረጀብን እንደምናውቀው እጅግ በጣም ከተከበሩና ትልቅ ወሮች መካከል ነው። ወደሱ መለስ ብለን ብናወራና ከዛ ግን የሳምንቱ አሸናፊያችንን ሸልመን ብንመለስ ምን ይመስልሃል? ምንም ችግር የለም። ያው እኔ ትንሽ እናስጠብቃቸው ብዬ አስቤ ነበር፣ ግን ቀልብ እንዳያገኘን በትክክልም ተመልካቾቻችንም ደግሞ ፈታ ብለው ፕሮግራማችንን እንዲጀምሩት የጠየቅነው ጥያቄ አለ። ማን ነው ያሸነፈው? እንደውልለታለን፣ እናወራዋለን። ከዚያ ሌላ ጥያቄ ጠይቀን እቺን የረጀብ ወሯን ሐሳባችንን እንመለስባታለን። አይዋ መርሐባ። የሳምንቱ አሸናፊያችን 0952 16 95 ብሎ ያልቃል። ስለዚህ እንደውላለን። ግን ተመልካቾች ነግሪ መስሎኝ ነበር መጨረሻው እና አንድ ግን የታዘብነው ነገር አለ። ያው ሌላም ተጨማሪ ነገር አንስተን ነበረ። ምንድነው እሱ? ስለ ምስጋና እያወሳናል ነበረ። እስኪ ከጎናችን ያሉን እንደዚህም ደግሞ ጥሩ ነገር አድርገውልናል ብለን ለምናስባቸው ሰዎች ምስጋና ቴክስትም ሆነ ደውለንም ሆነ አጠገባችንም ካሉ ብለን ከዛ ሜሴጅ ላኩልን ብለን ነበርና የተላከ የለም። ስለዚህ ባህላችን በነገራችን ላይ ሰዎችን በትክክል መመስገን ያለ። አሁን ታክሲ ላይ ስትወርጂ ቴንኪው ልትይ ትችያለሽ እኮ የሆነ ቦታ ሄደሽ የሆነ መስተንግዶ አግኝተሽ አመሰግናለሁ ትያለሽ። ግን የእውነት ምስጋና በትክክልም በህይወታችን ላይ ውለታ ለዋሉልን ሰዎች ማመስገንና እውነተኛ ይቅርታ መጠየቅ በጣም ከባድ ነው። በጣም እንጂ ብዙዎቻችን ላይ አንደኛ የመሸነፍ ስሜት ይሰማናል። አንዴ ደግሞ ስላለመድ ነው የማፈር ስሜት አላደገብንም ማለት ነው። አላደገብንም እና እኔም ከዚህ አንፃር ገምቻለሁ እና እኔም ራሴ ጋር ብቻዬን እያሰብኩ ነበር። ማን ላመስግን ብለህ ነበር? ያው እንግዲህ እናቶቻችን ነው አብዛኛው እናቴን በደንብ ማመስገን እፈልጋለሁና ግን ይከብድሻል ያው ልምድ ስለሌለ ማለት ነው። ኢቭን የሚገርምሽ ሙሐባን መግለጽ ራሱ በጣም ከባድ ለእናቶቻችን ለአባቶቻችን አብረው ላሉ ሰዎች ሚስት እና ባል አንድ ላይ ስንት ዓመታት እየኖሩ አንድም ቀን ፍቅር ተገላልጸው ላያውቁ ይችላሉ። የሚገርም በተለይ በአባቶቻችን በእናቶቻችን ሲሆን ነገሩ በጣም ከባድ ያው ምፍረስም ስለሚኖር እንደ ባህል አለመደብ ዛሬም አንድ አሳይመንት እንሰጣለን። ግን ሊለምድብን ይገባል ነው ወደፊትም አንተው። ምክንያቱም ሽልማት አለው ልክ የሳምንት አሸናፊ ብለን እንደምንሸልመው ሁሉ እኛ ሌላ ሁለተኛ አሳይመንት ሰተን የምንሄደውንም መመለስ አለባቸው። ለማንኛውም እድለኛችንን እንደውል። السلام عليكم. وعليكم السلام ورحمة الله وبركاته. مرحبا. كأسنا تلفزيون من دولة. ما ننبال. هذا الشباب عنده مكيت وردة. مكيت مالتي تكاوبينه؟ مكيت وردة تعجب من الكبري. مرحبا شي. أسنا تلفزيون تكتاتل على شو؟ ما شاء الله. ما إذا نيني خالدهم ماله. በባለፈው ሳምንት ጥያቄ ጠይቀን ቀድማችሁ መልሳችሁ ነበር እናንተና በጣም ደስ ብሎናል። እንኳን ደስ አላችሁ፣ አሸናፊ ሆናችኋል። ማሻአላህ መርሐባ። እሺ እንዴት ነው አሱና እናንተ አካባቢ ይታያል? ወላሂ ማሻአላህ በጣም ደስ የሚል ፕሮግራም ነው። ምን እንቀንስ ምን እንጨምር?
بس توقعتوا ما شاء الله لو دستوا تلالاችሁ ታብሩናላችሁ እንወዳችኋለን መርሐባ እኛም እንወዳችኋለን አብሽሩልን ተሳትፏችሁ ይቀጥል ኻሊዶም ሰላም እያለ ነው መርሐባ ወላሂ አሁን ራስ ካልከፍተ ቀርቼ ላይ ነበርኩኝ ራስ አሁን ፕሮግራሙን አላወቅኩኝ እኔ አብሽሩ ችግር የለውም ኢንሻአላህ 500 ብር የሞባይል ካርድ እንልካለን መልካም ጊዜ ይሁንላችሁ እናመሰግናለን እሺ ሃይሽ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ዋው አሸናፊያችን መቄት ገረገራ ሲባል ወደ ጎንደር አካባቢ መሰለኝ አዎ ገረገራን በመውሊድ ሲባል ገረገራ ሲባል አዎ ሚዲያ ላይ ብዙ መውሊዶች አሉ ስለዚህ ዛሬ ወደ ጎንደር ሄደናል ማለት ነው ማሻአላ ያዋስና ቲቪ በሁሉም የሀገራችን ክፍል ይታያል እንደዚህም ደግሞ ውጭ ሀገርም ላይ ሆነው እንደዚሁ ሳተላይቱን እንትን የሚጭኑ ሰዎችም ያገኙታል ከዛም ባለፈ እንግዲህ በዩቲዩብ በፌስቡክ በተለያዩ ድረገጾቻችን በኩል ተከታተሉን መልሱ አሁን ላይ የካርድ ወጪ በጣም ራስ ምታት ስለሆነ በተለይ ደግሞ ወጣቶች ያው ቲክቶክ አለ አይደለም ኸይር ነገር እንሰራበት አለ ስለዚህ ለዛ ሳምንታዊ ዳታ አያሳስብም ማለት ነው የሳምንት ጥያቄ አንተ አድርስ ወደ እኔ እንጣ እሺ እንግዲህ ሳልዘጋጅበት ነው ድንገት ይጫንልኝ ግን እንደው ተመልካቾቻችንን የሚፈተን እንዲሆን ስለምፈልግ ምናልባት እንደው ከፕሮግራሞቻችን መካከል ስለ ፍቅር ጎጆ ብንጠይቅስ ፍቅር ጎጆ ላይ ከሼኻችን ጋር የተደገመ ፕሮግራም ቢሆን ያነሳ ነው ሐሳብ ነበርና ፍቅር ጎጆ ፕሮግራማችን ላይ ስለምን ርዕስ አንስተናል በጣም ወሳኝ ነገር ነበር በትክክል ወሳኝ ነው ርዕሷን ይጽፉና ቀጥታ በዚህ በታች ባስቀመጥነው ስልክ ቁጥር ቴክስት ነው የሚያደርጉልን ስልክ አይደውሉም ያው ቴክስት ነው ለምን ስልክ በጣም እየበዛብን ለመመለስ ስላስቸገረ ቴክስት ይላኩልን እንግዲህ እዚህ ሳምንት ደግሞ አሸናፊ የቀጣይ ሳምንት አሸናፊ ማን እንደሆነ አንድ ላይ እናያለን ማለት ነው አይዋ መርሐባ ወደ ሳምንቱ ጉዳያችን እንመለሳለን ተመልካቾቻችን እንግዲህ ኻሊዶ ቀደም ብለህ እንዳነሳው ወርሃ ረጀብ ከገባ ቀናቶችን አስቆጥሯል እንደውም ሊሄድ የተገባደደ ነውና ከግማሽ ቀናቶች በላይ ደርሰናል ስለዚህ ወርሃ ረጀብን ደግሞ ታላላቆች ትልቅ ነገር አድርገውበት በነብያችን አለይሂ ሰላቱ ወሰለም ተዛዝ አላህም ከላቃቸው ወራቶች መካከል አንዱ ስለሆነ ወርሃ ረጀብን መጠቀምና የሰው ልጅ ረመዳንን እየናፈቀ ይጠብቀዋል አይደለም ናፍቆታችን ሸውካችን የበለጠ ጥሩ እንዲሆን ከዛ በተጨማሪ ደግሞ ሰውየው ከረመዳን ላይ ምንም አይነት ዒባዳ ሳይሰራ ማሳለፍ አይፈልግም አይደለም በደንብ እንዲጠቀምበት ይፈልጋል ግን ቀድመን ሰውነታችንን ማለማመድ መቻል አለብን ለምሳሌ ሶላቶችን በመብዛት ከቁርአን ጋር ግንኙነታችን ሊያድግ ይችላል ዚክሮችን እነዛ ነገራቶችን ቀድመን ከተዘጋጀንባቸው ረመዳን ላይ የተገራ ስለሆነ ኖርማሊ መንገዱ ተጠርጓል ስለዚህ ሁሉም ነገር ቀላል ይሆንልናል ማለት ነው ረጀብ እንግዲህ ያው ታላላቆቹ እንደ ንፋስ ነው ይላሉ ያው ዝናብ ሊዘንብ ነው ማለት ነው ንፋስ ከነፈሰ ይዘንባል ይባላል አይደለ ሻዕባን ደግሞ ደመና ነው ረመዳን ዝናብ ነው ዝናብ ካለ ሁሉም ነገር አለ ረህመቱ አለ በረካው አለ ሁሉ ነገር ስለሚወርድ ንፋሱ ነፍሶ ሳያልቅ አብረን ከንፋስ ጋር ያው መልካም ስራዎች እንበራታ ማሻአላህ ትልቅ መልእክት ነው ያስተላለፍሽልን ከዚያ በተጨማሪ ምናልባት እኔ የሚጨምረው እንግዲህ ረመዳን ላይ የዒባዳ ጊዜ ስለሆነ ያው እንግዲህ ትላልቅ ሸይጣኖች ይታሰራሉ ሰዎች ከብዙ ነገር ነፃ ይሆናሉና በዛን ሰዓት ብዙ ዒባዳ ላይ ለመንቀሳቀስ እንሞክራለን የመጀመሪያዎቹን 10 ቀናቶችን ጎብዝና እየደከምን እንሄዳለን ያ የሆነበት ምክንያት ምንድነው ከወዲሁ ራሳችንን ማሰልጠን ስላልቻለን ነው ከዚያ በተጨማሪ እንግዲህ ዒባዳ ስናበዛ ለምሳሌ የምሽት ላይ ተሐጁድ መስጂድ አለን ተራዊህ ሶላቶች አሉ ሌሎችም አስካሮች ምናምን እንላለን እና እነዛ ትልቅ ዋጋ እንዲኖራቸው ትልቅ ፍሬ እንዲኖራቸው አሁን ላይ ቀዷ ያልሰጀርናቸው ካሉ ጾም እንዲሁ ቀዷ ጾም ካሉብን በተለይ ሴት እህቶቻችን ረመዳን ላይ በተለያዩ ምክንያቶች የረመዳን ጾም ላይ ጾሙ ይችላሉና ከወዲሁ ቀዷችንን አውጥተን የሶላትም ይሁን የጾምም ይሁን ራሳችንን አዘጋጅተን ረመዳንን በምግብ ሳይሆን በመጠጥ ሳይሆን ያው እየከለከልን ሳይሆን ለዒባዳ ራሳችንን በደንብ አዘጋጅተን እንጠብቀው ለማለት እወዳለሁ ደርሷል ረመዳን መጣሁ እያለን ነው ይሄ እንግዲህ ሳምንቱ መልእክታችን ቢሆን ደስ ይለኛል አይዋ በዛም ዱዓ ማድረግ የሚጠበቅብናል ምክንያቱም ደጋግ ሰለፎች ደጋግ ሷሊሖች 6 ወሩን ተቀበለን ይላሉ ከረመዳን በኋላ 6 ወሩን ደግሞ አድርሰን ይላሉ ዱዓ ያደርጋሉ ስለዚህ አላህ ረመዳንን በሰላም አድርሶን እንድንጠቀምበትና እንድንጾም በዛ በተጨማሪ እንግዲህ ዱዓ ማድረግ የሚጠበቅብናል አላህ ወርሃ ረመዳንን በሰላም አድርሶን በሰላም እንድንጾም ዱዓ ማድረግ ይጠበቅብናል ይህን እያስታወስን የቤት ስራ አሳይመንት ምን እንስጣቸው
እኔ እንግዲህ በዚህ ሳምንት ብንሰጣቸው ብዬ የማስበው ባለፈው ስለ ምስጋና ነው ያነሳው። በዚህ ዙር ደግሞ ስለ ሙሐባ እንደው ብናነሳ ደስ ይለኛል። ለምን ባልና ሚስት አንድ ላይ በፍቅር ይኖራሉ ተስማምተው ማለት ነው። በተለይ እናቶቻችን አባቶቻችን ረጅም ዓመት 40 ዓመት 50 ዓመት 60 ዓመት እኔ ለምሳሌ አያቶቼ ወደ 60 70 ሳይልፋቸው ይቀራል ብለሽ ሞት ነው ይለያቸው እና ግን ሙሐባ ላይ ይገላለጡ ይችላሉ። እናትና ልጅና እናት ለምሳሌ እናቱን እኔ እናቴ እወድሻለሁ ላይል ይችላል፣ አባቱን እወድሃለሁ ላይል ይችላል። እና እስኪ እናንተ በጣም ቅርብ ነው የምትሉትን ሰው ለኔ በጣም ቅርቤ ነው የምትሉትን ሰው ሙሐባችሁን ያላችሁን ፍቅር ግለጹለት። እንግዲህ አንድ ላይ ይህን ቲቪ እያያችሁ ሊሆን ይችላል። ካጠገባችሁ ርቆም ከሆነ ደውላችሁ ከዚያ ከቻሉ ደግሞ በነገራችን ላይ አንዳንዴ ልክ የሆነ ሰው ሳትጠብቂው ሙሐባ ሲገልጽልሽ የሆነ የሚሰማሽ ነገር አለ፣ የሆነ ሪአክሽን አለና እሱን ደግሞ ለኛ ይንገሩ። ቴክስት ያደረጉልን የመጀመሪያ ቴክስት ያደረገልንን ሰው ሸልመንም ደውለን ምን አይነት ፊድባክ እንዳገኙ በተለይ ደግሞ ሙሐባ ገልጸው የማያውቁት ሰው ቢሆን በጣም ደስ ይለናል። ለምን የተለመደ ነገር ከሆነ ያን ነገር ቦታ አይሰጥም። ስለዚህ አሳይመንት ቢሆን ደስ ይለኛል። ግን ማለት ያው አሁን ወጣቶች ላይ ትዳሩ አይቆይም አይዘልቅም ነው እንጂ ፍቅር መገላለጽ ችግር ያለ አይመስለንም። ስለዚህ ሜቢ ደግሞ እናቶች አባቶች ካላችሁ ሙሐባ ተገላልጸው የማያውቁ ቢሆን ያልኩት ለዚህ ነው። ትክክል ያሁን አይታማምና ስለዚህ እኔ ስራ ይዛችሁልን ወደ ቀጣይ ፕሮግራማችን እናሸጋግራችኋለን። እስከ ፕሮግራማችን ፍጻሜ ድረስ ቆይታችሁ ያማረ ከኛ ጋር እንዲሆን እንመኝላችኋለን። ቀጣይ የቡና ፕሮግራማችን ነው፣ ወደዛው እናልፋለን። አብራችሁ ቆዩ። መርሐባ ተመልካቾቻችን ከቡና ሰዓታችን ላይ ደርሰናል። እንግዲህ በቡና ሰዓታችን አዳዲስና ድብቅ ሰዎችን እያመጣን ነው አይደል? ሰሞኑን እናንተም ደግሞ እጅግ በጣም ደስተኞች እንደሆናችሁ አንጠራጠርም። አሁንም ከሰው ጋር ያልደረሱ እንደዚሁም ደግሞ ሰው ያልተደሰተባቸውና ያልሰማቸው ጆሮ ያልሰማቸው ድምጾች ስላሉ እየጠቆማችሁ እንደዚህ እንቁና ድብቅ የሆኑ ወንድም እህቶችን እናውጣቸው መልእክታችን ነው። ዛሬም እንግዳ አለን። እንግዳችን እንኳን ደህና መጣ። ማሻአላህ መርሐባ። እንግዲህ በነገራችን ላይ አዲስ እንግዳችን አይደሉም፣ ታስተዋውቁ። በጨዋታ ፕሮግራም ነበር በትክክል ከዚህ በፊት የጨዋታ ፕሮግራሞችን ላይ ነበሩ። ከዚያ ነው ወደዚህ ይዘናቸው የመጣነው። ዛሬ በሰፊው እንድናወራና እንድንጫወት ስለፈለግን ማለት ነው። ቡናውን እስኪ ራሳቸውን ያስተዋውቁን ቅድሚያ ወይስ ቡናውን ተተነሳው? ራሳቸውን ያስተዋውቀው ቡናችንን ጀባ ብለን ከዛ ሐድራ ብለውልን ነው የምንጀምረው ኢንሻአላህ። መርሐባ። ስሜ መሐመድ ኢማም ይባላል። ሀይቅ አካባቢ ካለች ጎበያ ከምትባል አካባቢ ነው የተወለድኩት። ያው ገጠራማ ቦታ ነች እና እንግዲህ ያው እቺም አልሐምዱሊላህ እንደዚህ ነው የተገናኘነው። ማሻአላህ መርሐባ። ዳውስ ቡና ጀባል በል። ቅድሚያ ቡናው ቢቀድም ጥሩ ነው። ማሻአላህ ቡና ቁርሳ ሲዝልኝ አንተ ቢስሚላህ ቡና ጀባ አወል ጀባ قهوة ጀባ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. دهنا درجة متدرجة لها الكرام خير الدنيا والآخرة لها سمر إسلام الدنيا والآخرة لها الجنة من جماعة المواقع الكفالة ما يكون قريبون لها اللهم صل على سيدنا يا سبحان الله. لا قبل بعد درجة بس قرب سلام عليكم سلام عليكم سلام عليكم رسول الله سلام عليكم سلام عليكم سلام عليكم سلام عليكم سلام عليكم رسول الله سلام عليكم سلام عليكم سلام عليكم سلام عليكم سلام عليكم رسول الله سلام عليكم سلام عليكم سلام عليكم سلام عليكم سلام عليكم رسول الله سلام عليكم يرشد بك ماكي ويا جنة عبرو بكل الهدى
ሁሉንም ወሻሪው ስንቱን ሰማማን በስም አሻሪው ጭንቃ ባራሪው ሰላም አለይኩም ረሱላላህ ሰላም አለይኩም ሰላም አለይኩም ሰላም አለይኩም ሰላም አለይኩም ሰላም አለይኩም ረሱላላህ ሰላም አለይኩም በኑን ወልቀለም በያሲን ጣሃ ሲያዘልቀው ጎደም ምን ትላለህ ኑሩን ጀንቶማ በርታ በራሃ መች እንደ ስሙ ጥም ቆርጧሉሃ ረሱላላህ ጥም ቆርጧሉሃ ሰላም አለይኩም ሰላም አለይኩም ሰላም አለይኩም ሰላም አለይኩም ረሱላላህ ሰላም አለይኩም ጉዳሚናይቱ እንዴት ትልማደው ምን ማረፍ አለ ይህን ኖሯለው እንዴ ካየላ ፍቅር ናፍቆትሽ መለወጥሽ ነው ቢረከቤትሽ ረሱላላህ ቢረከቤትሽ ሰላም አለይኩም ሰላም አለይኩም ሰላም አለይኩም ሰላም አለይኩም ረሱላላህ ሰላም አለይኩም አሊመት መጣች ሞላው ቢፈርደው በጥቢ ሰበብ ኑሩን ልትወስደው አወያን ኑር አወይ ጀማላው ያገኘው ሲስቅ ያጣው ጉድ ባለው ረሱላላህ ያጣው ጉድ ባለው ሰላም አለይኩም ሰላም አለይኩም ሰላም አለይኩም ሰላም አለይኩም ረሱላላህ ሰላም አለይኩም እናቱ ትዘንት ሳትፍረሰው እሳው ትንገብገብ እሳው ታልቅሰው አሊማንቺማ ሳቂው ተዳሽው ቀረሽና ከውኑን ወስደሽው ረሱላላህ ከውኑን ወስደሽው ሰላም አለይኩም ሰላም አለይኩም ሰላም አለይኩም ሰላም አለይኩም ረሱላላህ ሰላም አለይኩም። እንግዲህ ከቡና ከማይዳ የቡና ግብዣ ተመልሰናል። ያው ማሻአላህ ጥሩ ቡና ነው የጠጣ ነው። አሁን ነቃ ብለናል። በደንብ ለጨዋታም እንግዳችን ጋር ለመጫወት በደንብ ይመቸናል ብዬ አስባለሁ። እንግዲህ ያው ሁሌም እንደምንጠይቀው እንደው መጀመሪያ የምናነሳው ወደ ኋላ ተመልሰን እንደው እስኪ መጀመሪያ ስላስተዳደጋችሁ ምን ይመስል እንደነበር ከቤተሰብ ጋር ያለው ወደ ቂራአት እንዴት እንደጀመራችሁ እሱን ብታጫውቱ። ከዛ በፊት ግን ኸሊዱ ሐድራ ቢሉልን ሐድራው ይቀጥላል። እኔማ ትንሽ ለማጓጓት ነበር። እውነት መርሐባ እንግዳ ያው ያደግኩት ገጠራማ አካባቢ ነው። እንደዚህ የቂራአት ማለትም ቂራአት የሚሰጥባቸው ቦታ አልነበሩም። መስጂድ ሁላ የለም እኛ አካባቢ ላይ ማለት ነው። እና እንደዚሁ ሰፈር ላይ የሚገኙ ሰዎች ላይ ቁርአን ቀራሁኝ። በኋላ ከተወሰነ ጊዜ በኋላ የቁርአን ሼኽ አካባቢያችን ላይ ተመደቡ። እንደገና እሳቸው ላይ ቁርአን እያቀራሁኝ ደረሶችን ከኋላ ያሉትንም ፊቅህ መቅራት ጀመርኩ። እና በዛ አጋጣሚ እንደ ፊቅህን እየሞካከርኩ እያለ የሆነ ሰዓት የኮሮና ሰዓት ነበርና ትምህርት ተቋርጦ ወደ ቂራአቱ ዓለም ብቻ ሆንኩኝ። እና ብቻ ቂራአትም ትንሽ ሞከር አድርግ ነበር። ማለትም ያው ብዙ ጎበዝ መባል ባልሆነ ያው አካባቢው ላይ መጀመሪያ አካባቢው ላይ በነበሩ አንዳንድ ሰዎች ነው የጀመራችሁት ማለት ነው? መጀመሪያ እንደዛ ነበር። በኋላ እዛው ሰፈር ላይ ወጣሁኝ እና እንደዛ እየቀራሁ ባለ ሰዓት የፊቅህ ደረሶች 3-4 ነበር ነው ቁርአን ከታች እያቀራን እየደገምን ምኛው መቅራት ጀመርን። ፊቅህ እንደዛ ሆነ። ሹጃዓ ባፈድል እና ኡምደቱ ሳሊክ እነሱ ከተቀሩ በኋላ ትምህርት እንደገና እንትን አለኝ። ትምህርት ገባሁኝ እና ትምህርት ልገባ አካባቢ ላይ ሸኾቹ የሙሐመድ ነገር ምን አድርገው ይሉ ነበር። ማለትም ቂራአት ጎበዝ ነበርኩ እና ትምህርት ቂራአትን ትቼው ነበር ትምህርት የምገባውና ቢቀርብህስ እንደዚህ አሉኝ። ግን ደግሞ የቤተሰብ ኃላፊነት የሚባል ነገር ነበር። ቤተሰቦች በነገራችን ላይ በዛ ልክ ቂራአት ላይ እንትን እንዲል ምናምን ያን ያክል ፍላጎት አልነበራቸውም። በራሴ ተነሳሽነት ነው እዚህ አጋጣሚ ላይ መናገር የምፈልገው። ሰዎች በራሳቸው ጥረት ሊቀሩ ይገባል ብዬ አስባለሁ። እና ትምህርት ገባሁኝ። ትምህርት እንደገባሁ እርግፍ አድርጌ ተውኩት ቂራአትን ዓለም ማለትም ከ1 ዓመት ከ2 ዓመት በላይና በዛ አጋጣሚ ላይ አንድ ጓደኛ ነበረኝ። እሱ እየቀራ ቂራአት ቅራ ምናምን ከዚህ በላይ ደግሞ ምን ልሰራ አልቀራ ምናምን እንደዚህ። በዛ አጋጣሚ ያው ወደ ጀህልና ዓለም አልገባሁም፣ ግን በቃኝ የሚል አይነት ነገር ነበር የተሰማኝ ነበር። እና አንድ በጣም የሚገርም ንግግር ተናገረኝ በዛ ሰዓት ላይ። እሱ በቃ በደንብ ቀርቼ የቁርአን ተፍሲር ምናምን መቅራት እንዳለብኝ እየመከረኝ፣ አንተ የምትወደው ሰው ለአንተ የሆነ ደብዳቤ ቢልክልህ ያን ደብዳቤ ሳትረዳው ብትሞት እንዴት ይሰማሃል? አላህ አንተን ኸልቆህ ለአንተ መመሪያ የሚሆን ደብዳቤ ቁርአን ልኮልህ የቁርአን ማዕና ሳትረዳው ብትሞት እንደዚህ የሚል ንግግር ተናገረኝና
ከዛን ጊዜ በኋላ በቃ ቂራአትን መቅሱድ አድርጌ ያስኩ ማለት ነው ሰውየው ማንኛውም ሐደት ላይ ቢሆን ቢያንስ እዛ ቦታ ላይ ለማድረስ እና ልክ እንደዛ ሲለኝ ተመልሼ ቂራአት ጀመርኩኝ በተውሂድ ጅሃት ብዙ አልቀረሁ ነበር እንደ ከቂደተል ሙስሊም ጀምሬ መጅማዓት ተውሂድ አሻኢራዎችን እንደዚህ በተውሂድ ላይ መናገር ጀመርኩ እና በኋላ ወደ 11ኛ ክፍል አካባቢ ላይ ምናምን ስን ጀማዓውኛ አሁን እንግዲህ ትምህርት እየተማራችሁ ጎን ለጎን ማለት ነው አሁን ከ2 አመት ቆይታ በኋላ ይሄን ንግግር ከተናገረ በኋላ ጓደኛችሁ ከዛ በኋላ ማለት ነው ወደ 9 እና 10 ሳልማ እየተማርኩ ያለ ቂራአቱን አቆሜ 11ኛ ክፍል ላይ ሲገባ እንዳድስ ወደ ቂራአቱ ተመለስኩ እና ቂራአቱ ላይ ስመለስ አስደቅ የሚባል ጀማዓ ነበረን ሀይቅ ላይ ጓደኝነት ነበር መጀመሪያ አላቃችን ኖርማል ጓደኝነት እንጂ በቂራአት እንደዚህ ምናምን በደንብ የጠነከረው ከዛ በኋላ ነው ከዛ ጀማዓውን እንዳድስ በስም እንደዚህ ደግሞ በውስጡ አሚር ገንዘብ ያዥ እንደዚህ ሁሉ ነገር አወቅረን የዳዋ ዘርፍ ኃላፊ ምክትል የዳዋ ዘርፍ ኃላፊ ምናምን የተባለ ነገር አቋቁመን ሁላችንም ቂራአት ላይ እንድንመለስ ይደረግ ሁላችንም መጠንከር ጀመርን በዚህ አጋጣሚ ማለት ነው እና ከዛ በኋላ ትምህርት ቤት ላይ ሲሯጥ ኢልመልሐል እንደዚህ ከዛ ያሉትን ጀምሩ ቀራሁኝ ትምህርት ቤት ላይ ቀውል ጀሊ እነዛን እየቀራሁኝ በጎን ደግሞ ከሀይቅ ተመልሼ ጎበያ ሂጂ በጣም ሩቅ ነው መንገዱ አንዳንድ ጊዜ በእግራችን መተን የምንማርበት ሰዓት አለ ድካም አለ ከጧት ትምህርት ቤት ላይ ቆይቼ ሲሯጥ እየቀራሁኝ ከሰዓት ሶርፍ ጀመርኩኝ ከዚህ ሂጂ እንደገና ገጠር ማለት ነው እና በዛ አጋጣሚ 11ን በመማር ሰዓት ሲሯጥም አለቀ ሶርፍም ጨረስ ከዛ እንደገና 12ን እየተማርኩኝ ነህው ጀመርኩ ትንሽ ነህው እየቀራራሁ ያለ 12ም አለቀ በዛ አጋጣሚ ትምህርቱ ሲያልቅ ትምህርቱን ፍላጎት ብዙ አልነበረኝም በቃ ትምህርቱን ትቼው ቂራአት ልቅራዊ ነህው እኛ አካባቢ ታላቅ ሐሪም አለ ሼኽ ዶሪ ይባላሉ የሼኽ መሐመድ አወል ሐምዛ ወንድ ናቸው ኦኬ ለእናንተ ይቀርባል ማለት ነው ያው ማለት ቅርብ ነው የተመላለስን ለመቅራት የ30 ደቂቃ 40 ደቂቃ መንገድ ነው ከማን ከኛ እኔ ካለሁበት ዶሪ የሚባል አካባቢ አለ እና እዛ ድረስ የ30 ደቂቃ 40 ደቂቃ እንግዲህ እየተመላለስኩ ነህው ለሁለት ኪታብ ምናምን እንደቀራው እንደገና ዩኒቨርሲቲ ጠራን ዩኒቨርሲቲ ነበር የገባሁት ደስ ዩኒቨርሲቲ ገባሁኝ አሁንም ቢሆን ያው እዚያም ቂራአት እየቀራሁም ሐዲሶች ምናምን ሙኽተሰሮችን እየቀራራሁ ከታች ፊቅ የሆነ ተውሂድን እየቀራሁኝ አሁን ብዙ እየመካከል እንደዚህ ነው ያለው ነገር አሁን ትምህርት ላይ ናችሁ አሁን ዩኒቨርሲቲ ደስ ዩኒቨርሲቲ እየተማርኩ ወሎ ማለት ነው ይሄ ደግሞ والله ትልቅ ነገር ነው ለየት ያለ ደግሞ አዎ በትክክል ብዙዎቻችን ምንድነው ትምህርት ቤት ላይ ግማሽ ቀን ነው የምንማረውና ያንን እንደ ትልቅ ድካም እንደ ትልቅ ስራ እናይና ያለችውን ቀሪ ጊዜያችንን በቂራአት ለማሳለፍ እንሰናፋለን ይሄ በጣም ቆንጆ ተመክሮ ነው ይሄንን መንደርደሪያ ከሰማን አሁን ወደ አንቺ ሐሳብ ወደ ሐድራው መምጣት እንችላለን ሐድራው ብለን ከዛ አሁን ካወራቸው ሐሳቦች ብዙ የምናነሳቸው የምናወጣቸው ነጥቦች ይኖራሉ ኢንሻአላህ ስለዚህ ሐድራውን ሞቅ አድርግልንና ተመልካቾቻችንን ደግሞ ሌላም ነገር ሰምተናል እንመለስበታለን ሐድራውን በደለልና اللهم صل على محمد اللهم صل على محمد يا بحر جود الله جود بالله جود بالله اللهم صل على محمد اللهم صل على محمد يا بحر جود الله جود بالله الحمد لله على نعم الله بالنبي الكريم ثم الحمد لله يا بحر جود الله جود بالله جود بالله اللهم صل على محمد اللهم صل على محمد يا بحر جود الله جود أنا الصلاة والسلام على رسول الله ما دام السير إلى حضرة الله يا بحر جود الله جود بالله جود بالله اللهم صل على محمد اللهم صل على محمد يا بحر جود الله جود وكما يليق بعظمة الله وبجلالته قدره عند الله يا بحر جود الله جود بالله جود بالله اللهم صل على محمد اللهم صل على محمد يا بحر جود الله والصلاة والسلام في دائم الدوام دوما بلا انصرام ما دام ملك الله يا بحر جود الله جود بالله جود بالله اللهم صل على محمد اللهم صل على محمد يا بحر جود الله يا طه أنت نور البهاء
غاية منتهى سلوك أهل الله يا بار جود الله جود بالله جود بالله اللهم صل على محمد اللهم صل على محمد يا بار جود الله يا عرش الرحمن يا سر الأكوان جود رحمة الله بجود جود الله يا بار جود الله جود بالله جود بالله اللهم صل على محمد اللهم صل على محمد يا بار جود الله جود يا ريح موج بحر كلام الله يا ما هجت به بحر فضل الله يا بحر جود الله جود بالله جود بالله اللهم صل على محمد اللهم صل على محمد يا بحر جود الله جود بالله جود بالله ما شاء الله በጣም ደስ ይወን ነው ሐድራ ያባይ ሹንኪ መሰለኝ ተወሰላት ላይ ነው እንደዚህ እንደዚህ ማሻአላ ያው ድምጹም ሌላ እንትን ጥያቄ አለው እንግዲህ ደረስነት አለ ከዛ ደግሞ ተማሪነት አለ ከዛ ደግሞ ማድህነቱም ያው እዛው ላይ ያለና ድምጹ ወደ ሐድራ እንድትገባ የሳበህ ነገርና ድምጹ እንደዚህ በቀላሉ ሊገራ የቻለበት ምክንያት ምንድነው? ያው እንደዚህ ሶሻል ሚዲያ ላይ ምናምን በዛ ልክ ፈራለሁ መድህ ለማለት እንደዚህ ነው ላኪን ቁርአን ቀራሁበት ሐሪማ ላይ እንደዚህ ኢድ አረፋ ሼኾቻችን የሼኽ ዳማጫ ማደረሳ ናቸውና እዚያ ነው የሚወጡት እሳቸው እዛ በሚሄዱ ሰዓት ኢድ ላይ አረፋ ላይ እንደዚህ ከራሙሳ ጀምሮ እስከ ተራመዙ ማድረስ ያሉትን ፕሮግራሞች እመራለሁ እኔ ማለት ነው እዛ ቦታ ላይ ባለሁበት ሰዓት ሌሎች ደረሶች ጋር በመሆን በመሐከል ያሉትን ሙሉ ሐድራ የሌሊት ሐድራዎችን እንደዚህ እንተላላለሁ እኛም ጀማዓ ላይ አሚራችን ሼኽ ኒብራስ ሙሉ መጀመሪያ ላይ ራሙሳ የሚሉ ከሆነ በመካከል ሰለላሁ ተክራር እንደዚህ አጀሞችን እየተጋገዝን በርዘንጂ ካሎቻችን የተራመዙ እንደዚህ ጀማዓው ላይ እንደዚህ ነበር የምናሳልፈውና ያው በዚህ አጋጣሚ ነው ወደ መድህ ዓለም የገባሁት የመጀመሪያ ጊዜ ታስታውሳላችሁ መቼ እንዳላችሁ በምን አጋጣሚ እንዳላችሁ አስታውሳለሁ ሹጃአ እየቀራሁኝ እኛ ሼኾቹ ጫማ ሄደው የሼኽ ጫሊን አጀም አገኘሁት ኪታቡን እሳቸው ቁጭ ብለን መስጂድ ላይ እና ኪታብ ማለት በዛ ልክ ኪታብ አይቻላቀው ነበርና ኪታቡን ያያየሁት ትንሽ ያነበብኩት ከዛም የሌሎች መሻይኾች መድህ ሲሉ የሚያደርጉት ድምጻቸውና እንትኑ ነጋሙ በቀዛ ላይ እንተናለኝ ከዛ ይሄን ኪታብ ነው እንደሚሉት የሚል አይነት እንተናለኝና ጁሙአ ቀን ነበር አስታውሳለሁ ከጧት ያን ኪታቡን ያያየሁኝ ከሰዓት እንደዚህ ጀማዓው መጅሊስ እንትን ብለን ከሰዓት አልኩላችሁ ያንን ሐድራ እና ያንን ሐድራ ስለው እንደዚህ ሙሉ ሰውነት ይንቀጠቀጥ ነበር እና ደረሶቹ ገርሟቸው ራሱ በቃ ማለት የሆነ ብቻ የሆነ አይነት ክብር ሰጥኝ ለኔ ማለት የሆነ ከሁባ አንፃር ይሁን እንደዚህ እንዳዩት እንደነሱ ባላቅም እኔ ጋር ብዙ ነገር ከመሐባም ብቻ ነው ያላስብ ማለት ከፍርሃት አንፃር እንደዚህ ነበር ማለት ያደግንበት ማህበረሰብም ውስጥ እንደዚህ ማለት ትንሽ ፍርሃት አለና ከዛ አንፃር ነው ለመጀመሪያ ጊዜ መድህ የጀመርኩበት ጊዜ ያን ጊዜ ነው ብያስባለሁ ማሻአላ ወደ ቀደም ብለ ወደ ጫውት ከን እንደመለስና እንግዲህ እናንተ ማህበረሰብ አካባቢ ዒልም ደረስነትም የተለመደ አይደለም ገባህበት ሐያቱን አይየው የዒልሙን ከዛ አቋረጥከው እንድታቋርጥ ምክንያት የሆነ ነገር ምንድን ነበር ማለትም ሰው ቂራአት ላይ ባለበት ሰዓት ቂራአትን አቋርጣለሁ የሚል ነገር አያስብም በርግጥ እኔ ቂራአት እየቀሩ ቂራአት ሲያቋርጡ በጣም ይገርመኝ ነበር ማለት እንዴት ምን ታይቷቸው ነው የሚል ነገር ቂራአት በነገራችን ላይ አላህ የረዘቀው ሰው የራዚቅ ነገር ነው እንጂ እኛ ስለፈለግ ነው እንደዚህ አይደለም የሆነ ሰዓት አንድ ሙልሐቱል ኢዕራብ የሚቀራ ደረሳ ነበርና እኔ ፊቅህ እየቀራሁኝ ሙልሐ እየቀራሱ ቂራአቱን አቋርጦት ማለትም ዱንያ ፍለጋ ተንቀሳቀሰና እዚህ ደረጃ ደርሶ እንዴት ቂራአት ያቋርጣል የሚል ማለት በጣም ትልቅ ኪታብ ነው ሙልሐ ማለት አረብያ ላይ ሁለት ኪታቦች ከተቀሩ ከዛ በኋላ ብዙ ነገር ቀላል ነው ይባላል እና እንዴት ከዚህ በኋላ ይሄ ሰውዬ ሸኽነት መውጣት ይችላል ምናምን የሚልበት ደረጃ ነው እና ልክ እዛ ቦታ ላይ እኔ ሙልሐ መቅራት ጀምሬ ትምህርት ሲመጣ ቂራአቱን ትቼ ወጣሁኝ እንደገና ማቆም የለም የተገረማችሁበት በቃ በዛ ነገር ላይ ሲገረምበት ነበርና እዚህ ከመጣሁ በኋላ እንደገና ያ ቂራአት እንዳይቋረጥ ብዬ በስንት ትግል እንደገና አሁን መልሼ ቀጠልኩት እና ብዙ ጊዜ ከራዚቅ እንደው አላህ ሲወፍቀው ነው የሰውየው ቂራአትን የሚያቋርጥበት የራሱ ነገር የለው ማለት ይሄን አስበው አይደለም እኔም በዛን ጊዜ ሳቆም ገጠር ላይ ነበርኩ ሐይቅ ላይ ተከራይቼ መማር ጀመርኩ እና መማር በጀመርኩ ሰዓት ላይ በቃ ማለት ያኛውን ነገር ትቼው ሌላ ዓለም ውስጥ ገባ ማለት ከጓደኛም ካወይም
እንደዚህ ሆነና ወደ ሌላ ዓለሞች ገባሁ። ያው ማለት ከእስልምናው ባርቅም በቃ ስፔሻሊ ደግሞ ዱንያዊ ነገራቶች ላይ ቦታ ተመቶ ከተሜነቱ ጋር መቀላቀልም ሲኖር አይዋል እና በዛ ሰዓት ነበር ቂራአት ያቋረጥኩት። ያው እንደገና መቼም አላህ ፈቀኝ አልহামዱሊላህ አሁን በቂራአት ላይ ግን አንዳንዴ እንደው የተረዳሁት አንዳንድ ችግሮች ይዘው የሚመጡት እድል አለ። ለምሳሌ የኮሮና መምጣት ያው የዛኔ ትምህርት አቆማችሁ ሙሉ ለሙሉ ቂራአት ላይ እንድታተኩሩ መንገድ ከፍቷል ብዬ አስባለሁ። እና ብዙ ጊዜ አሁን የኮሮና ጊዜ ስራም ተዘግቶ ትምህርትም ተዘግቶ የነበረበት ሰዓት ስለሆነ ለብዙ ሰዎች በጣም ብዙ በሮችን ከፍቷል። የሚፈልጉት ነገር ላይ ትኩረት ሰጥተው እንዲገፉበት አድርጓልና መውጣት መንቀሳቀስ ስለማትችል በትክክል እና አንዳንዴ እንደው እንደዚህ አይነት ለኛ ጥሩ አይደሉም ብለን ያሰብናቸው ነገሮች ትላልቅ የኸይር በሮችን ሲከፍቱ እንመለከታለንና ይሄ እጅግ በጣም ደስ የሚል ነው። ደግሞ ምንድነው ብዙ ጊዜ አሁን ዩኒቨርሲቲ ተማሪ ናቸው እሳቸው ደስ እንደሚማሩ ነግረውናልና ምናልባት አሁን የ12ኛ ክፍል ማለት በጣም ከባድ ነበር። ጥቂት የዛን ሰዓት ነው አይደለ? ከባዱ ሰዓት ላይ ነው የነበራችሁት ይመስለኛል። ከኮሮና በኋላ ከሆነ የሆነ ሰዓት ጀምሮ እኮ 12ኛ ክፍል ጥቂት ሰዎች ናቸው የሚያልፉት። አይ ስንት ዓመት ሆናችሁ አሁን ግዴታ ገና ማለት በአንድ ላይ ነው የጨረስነው እነሱ አሁን ገና አንደኛ ዓመት ናችሁ ማለት ነው። ያው ብዙ እንትን አላለም ነበርና እንደ አዲስ ለመፈተን ነው የገባሁት አሁን ማለት ነው። እንደ አዲስ ለመፈተን ማለት ነው። ኤኒዌይስ ግን ምን ለማለት ፈልጌ ነው ሙሉ ጊዜ ተሰጥቶ ትምህርት ቂራአት ተትቶ ዲናዊ ትምህርቶቻችንን እርግፍ አድርገን ተተን ትምህርት ላይ ስላተኮርን ብቻ ውጤታማ መሆን እንችላለን ማለት አይደለም ነው የፈለኩት። ለምን ዲናችንም እንደውም ድሮ ሲባል እንሰማ ነበር ቂራአት መቅራት ስለ ዒልም መማር በቃ እንደው ብዙ አእምሮ ይከፍታል አእምሮ ያሰፋል እየተባለ ኢቭን ሙስሊም ያልሆኑ ሰዎች ልጆቻቸውን ሲልኩ አስታውሳለሁና ይሄ ለወጣቶች በተለይ በቃ ሁለቱንም ይዞ መሄድ ይቻላል የሚለው ትልቅ ማስተማሪያ ነው ብዬ አስባለሁ። እንደው ምናልባት ማይዳ ሐሳብ ከሌለሽ እስኪ ወደ ጀማዓቸውም አንዳንድ ነገር ብናወራ ደስ ይለኛል። ያው ለበተለይ ደግሞ ስፔሻሊ ወጣቶችም ስለሚመለከቱ ቤተሰቦችም ያያሉ ይሄን ፕሮግራም እና እናንተ ጠቀስ አድርጋችሁት ነበር በጓደኛ ከከተሜነት ውስጥ ተቀላቀሉ ወደ ማለት ደርሰህ ነበርና አዋያይ ምን ያክል ህይወታችን ላይ ተጽዕኖ ያመጣል ወደ ያው በጓደኛ ወደ መልካም ነገርም ደግሞ መጨረሻ ላይ እኮ ታጥፋል ተመልሰሃል አይደለ ትልቁን የህይወት መርህ አድርጎ ሰጥቶ እንደተለቀቀ ጭራስ ከቂራአት አድርጎሃልና ጓደኛ እንዴት አድርገን ይዘን በምን አይነት ሁኔታ አቅጣጫችንን ቀይረንስ ወደ መልካሙ ማዘንበል እንዳለብን እዚች ላይ ትልቅ ትምህርት ሚናው ምን ይመስላል ነው ወዳጅነት ጓደኝነት ለጥፋትም ለልማትም ቅርብ ስለሆነ ማለት ነው። ነው ማለት እዚህ ጋር ሰውየው አዋ የሚባለው ነገር በጣም ወሳኝ ነገር ነው በጣም ከሚባለው በላይ ማለት ነው። ሰውየው የራሱ ጥረት ይፈልጋል አዋይም ጋር ከመሆኑ ጋር ሰውየው ወይ ያኛውን ሰው የሚስብ ይሆናል ወይም ደግሞ የሚሳብ ነው የሚሆነው ጓደኛ ጋር መጥፎ ጓደኛ ሲመርጥ ሊሳብ ይችላል ወይ ደግሞ ሊስበው ይችላል ያን መጥፎ ጓደኛ ቢቻል የሚስበው ሰው ከሆነ ሚንባቢል አውላ ነው ማለትም በጣም በላጭ ነው። ላኪን የማይችል ከሆነ ግን እሱ ይወሰዳል ወደዛኛው ነገር ያለበት ኸይር ከሆነ በኸይር የሚስብ ከሆነ እንደዛ ካልሆነ ግን ጓደኛ ካልመረጠ እኔ ብዙ ጓደኞች ነበሩኝ ማለትም ሃይስኩል ላይ በነበርኩበት ሰዓት በዛም ጊዜ በነበርኩ ሰዓት እንደዚህ ግጥሞች ጻጻጽፍ ነበርና በዛ አጋጣሚ ሰዎች ወደ ፊልም ዓለም ሁላ እንደዚህ ሊስቡኝ ይሞክሩ ነበር እና ግን ደግሞ ሰውየው ወደ حرام ሄዶ መጥፎ ነገር ማለት የሆነ ነገር ቢያገኝ እንኳን ስኬታማነቱ በዛ ልክ አይሆንም እና እንደዚህ እያልኩ እየታገልኩኝ ያን ሁላ ነገር ትቼ ወደዚህኛው ዓለም የተመለስኩት ማለት ነው። እና ብዙ ጊዜ ይከብዳል ሰውየው አንድ ነገር እንትን ሲል ዱንያን ለማግኘትም ብሎ ዲኑን የሚሸጥበት አጋጣሚ ይኖራል። ዲኑን ባይሸጥ እንኳን ሰውን መጥቀም እሱ መጠቀም የማይችልበት አጋጣሚ ሊኖር ይችላል። አንዳንድ ነገራቶች በእንሰራቸው حرام የማይሆኑ ነገሮች ሊኖሩ ይችላሉ። ላኪን በዛ አጋጣሚ ሃይማኖትን የምንخدምበት የምንጠቀምበት ነገር ላይኖር ይችላልና ጓደኛ ሲመርጥ ሰውየው ወይ የሚያስተምረው መሆን አለበት ወይም ደግሞ እሱ የሚማርበት መሆን አለበት ወይ እሱ ሊያስተምረው ወይ ደግሞ ሊማርበት የሚችለው ወይም ደግሞ ሊማማሩ የሚችሉት ጓደኞች ካልሆኑ በጣም አስቸጋሪ የሚሆንበት ነገር አለ። በተለይ ደግሞ ሰውየው ዲናዊ ዕውቀት ያለው ሰው ወደ ዲን ጠለቅ ያለ ሰው ጓደኛ መያዝ አለበት። ምክንያቱም ምን አለ ሰውየው አብሮ በሚውል ሰዓት የሆነ ነገራቸው መዛመዱ አይቀርም እና ለአላህ የታመነ ሰው ከሆነ ለሱም ይታመናል። ለአላህ የማይታመን ሰው መጀመሪያ ፈጣሪ ነው ካደ ሰውን ለመካድ ያን ያክል የሚከብደው ነገር የለምና ሰውየው ምንም ቢሆን hatta የሌላ ሃይማኖት እንትን ጋር እንኳን ግንኙነት ሲኖር ያኛውም ሰው ለፈጣሪው ያለው ቀረቤታ አሁን አንዳንድ ሰዎች ዳዕዋ ሲያደርጉ ከሃይማኖት የራቀውን ነስራኒ የሚሆን አይሁዲ ዳዕዋ ያደርጉለታል። መሆን ያለበት ግን ሰውየው ዳዕዋ ሲያደርጉ እንኳን ራሱ ሃይማኖት ላይ ጥንካሬ ያለው ሰው ከሆነ በደንብ ተረድቶ በለዚህኛው ሃይማኖት በኋላ የሚጠቅም ነገር ሊሰራ ይችላል
እና ለፈጣሪ የሚታመን ሰው ነው ጓደኛ ማድረግ ያለባቸው ያስባለው እኔ ለማንኛውም ሰው ቢሆን እኔም እንደዛ ስለሆነ ማለትም ትንሽ ቀረብ የሚሉ ሰዎች ናቸው ወደዚህኛው መንገድ የሂዳያ ሰው ይሆኑኝና እንደዛ ይሆን እላለሁ። ኢንሻአላህ ያችን ነገር እንድገማት እቺንም ከሚወደሰው ደብዳቤ መጥቶልህ ግን ሳታነበው ብትሄድ ብትሞት የሚሰማሃል አይነት ንግግሯን ማለት ነውና ምን ተሰማህ? እንዴት ሳርገህ እንድታስተነትን አገዘ? እኔ እንጃ ብቻ በሰዓቱ ንግግሩ አዲስ ነገር ነው ለኔ ማለት ነው። እና ሰውየው በርግጥ አላህ አቅል ሰጥቶናል ማስተንተን አለብን ዋናው ነገር ላይ ቢሆን ማለት ነው። እና በርግጥ እኔ ቂራአትን መራቅ አልፈልግም። አሁንም ቢሆን ቂራአት ትቼ ሶል የሆነ ጭንቀት ይፈጥርብኛል በቃ እና ሰውየው ቂራአትን ለምዶት ካቋረጠ በኋላ ያንን ነገር ሲያስታውሱት ፍላጎቱ አለ እኔም ጋር ግን ያንን ነገር ማለት እዚያም ሰፈር አካባቢ ብል የዱሬ ደረሶች ነበሩ ነህው እየቀሩ ነበር እኔ ሶርፍ የቀረሁባቸውና እዛም ጋር ቢሆን የ20-30 ደቂቃ መንገድ ሂጄ ነው የምቀረው ያኔ ከትምህርት ተመልሼ ምናምን ድካም አለ የጧሱን ከሰዓት ከጧት እንደዚህ እና በዛ አጋጣሚ ድካሙ ምናምን እያሰብኩኝ እንጂ ቂራአት ፍላጎት ነበርኝ እና ያን ነገር ሲናገረኝ ትንሽም ቢሆን ቂራአት ቀርቻለሁ ወደ 4-5 ክታቦች እና ያ ነገር ተጽዕኖ ፈጠረብኝ። አንዳንድ መሻይኾች ምን ይላሉ አንድ ሴት ወዶ እንኳን የማያውቅ ሰው ሰይዳችን አለይሂ ሰላቱ ወሰለም መውደድ ማለት እንዴት እንደሆነ ሊረዳ አይችልም ይላሉ። አዎ እና እኔ ደግሞ በሰዓቱ እንደዚህ አይነት ነገር ባይኖር እንኳን ከወንድማማችነት ጋር ወይ ደግሞ ከቤተሰብ እናት ጋር እንደዚህ አይነት ማህባ ሲኖር እሱ የተናገረው ንግግር ከዛ ጋር አገናኘሁት ማለት ለኔ በጣም ቦታ ያለው ሰው ደብዳቤ ቢልክልኝ ያን ደብዳቤ ሰውየው እኮ እንደዚህ ደብዳቤ ተሰጥቶ ቤት መድረስ የሚያቃቅትበት አጋጣሚ አለና አላህ የላከልንን ቁርአን ግን ለህይወታችን ሙሉ መመሪያ ነው መስላቱ ዱንያ ወልአኺራ ማለት ነውና ያን ነገር አሰብኩትና በቃ ግዴታ ቂራአት መማር አለብኝ። በቃ አሁን ላይ ሰውየው ቁርአንን ገዝቶ አንድ ሩብ ስኳር የታሸገ ስኳር ገዝቶ ቢይዘው ምንም አይጠቀምበትም ሰውየው እስካልተፈታ ድረስ ማለት ነው። ቁርአንም እንደዛ ነው። ከላይ ቁርአኑን ለፍዘል ቁርአኑን ብንቀራው ውስጥ ያለው ማዕና ሰውየው እስካልተረዳው ድረስ ደረቅ ነገር ነው እና ያ ነገር እንትን ሲለኝ በቃ በደንብ እንትን ቢ አሁን ላይ እንደው 4 አመት 2 አመት 3 አመት እንደዚህ ነህው ከጨረስኩኝ በቃ ያን ነገር አሳካዋለሁ ብያስባለሁኝ። ወደ 3-4 ክታቦች ናቸው ነህው ላይ የቀሩኝ ፈናፈኖችን ኢንሻአላህ ወደፊት ከቁርአንና ከሐዲስ በኋላም የመቅራት እቅዱ አለኝ እና ሰዎች ማሰብ ያለባቸው አሁን ላይ ትንሽ ኢልም አያብቃቃም። አሁን ላይ ፈጽሞ በዚህ ዘመን ላይ ማለትም በጣም ነገራቶች እየተቀያየሩ ባለበት ላይ ትንሽ ዱንያም ቢሆን ትንሽ ኢልምም ሰው ሊያብቃቃው አይችልምና መዘናጋት የለብንም። ቁርአን ተፍሲር ድረስ እንኳን ሰውየው ነው በትንሹ ማለት አሁን ላይ በፊት ላይ ማለት ቀደም ባሉ ዘመናቶች ሰውየው እስከ ኡምዳ ድረስ ከቀራ በቂው ነበር ይባላል። በተለይ ወሎ ላይ በቂው ነበር ይባላል። ግን አሁን ዘመን ላይ ሲታይ ሰውየው ቁርአን ተፍሲር ቀርቶ እንኳን በጣም ከብዷል። ድሮ የሆነ አዲስ ነገር ሲመጣ እገሌ ሼክ እንደዚህ ብለዋል ብለን ስናወራ ሰዎች ይቀበሉን ነበር። አሁን ግን ታላላቅና ኢማሙ ነወዊ እና ኢማሙ ጠበሪን አንጥተን ሰዎቹ እነሱ አይ ተሳስተው ሊሆን ይችላል የሚባልበት ዘመን ላይ ነው ያለው እና ለዚህ ደግሞ ሁጃ የሚያቀርበው ሰውየው በደንብ ሲቀራ ነው። አንድ ሼክ መሐመድ ጣሂር የሚባሉ ሼክ ነበሩ ሐይቅ ላይና ምን ይላሉ ሰውየው ደሊል ሲጠየቅ በላጋ እንደዚህ ብሏል መንጢቅ እንደዚህ ብሏል እያለ ከፈናፈኖቹ ደሊል ሲያመጣ ነው እንጂ ሹጃ እንደዚህ ብሏል ካለ ሰውየው ዝቅ ማለት ይሆናል ይላሉ። እና ሰውየው ሼኻችን ሼክ አብዱላህ ለቡ ደሊል ኢንሳን ያሪፍ አህዋለ ዘመን ይላሉ። ሰውየው በዘመኑ ያለበትን ሁኔታ ላይ ግዴታ ነው እና አሁን ላይ ደግሞ ያው ትንሽ ኢልም ስለማያብቃቃ ሰውየው በደንብ መቅራት እንዳለበት እንትን እላለሁ እና ከዚህ አንፃር ነው ያ ነገር እንትን ብሎኝ የተመለስኩት። ማሻአላህ በነገራችን ላይ ያው ግጥም ይጽፋሉ። የጨዋታ ፕሮግራም ላይ ስጋብዛቸው የራሳቸውን ግጥምም በሐድራ ጋር አድርገው ብለውልኛል። መስብላላችሁ ኢንሻአላህ በትክክል እና ስለ ግጥም ስናወራ እስኪ አንድ ከራሳቸው ከጻፏቸው ያው በሐድራ አድርገው ደስ ባላቸው መንገድ ይጋብዙንና ከዚያ ደግሞ እስኪ ግጥምን በተመለከተ እናወራቸዋለን። በዋናነት ደግሞ እኛ አላማችንም እንዲህ የሚጽፉ ልጆች አሉ በጣም ጎበዝ ልጆች ማለት ነው። በደንብ መጻፍ የሚችሉ በደንብ ሐድራ ማለት ሌሎችንም መልኮችን ማለት የሚችሉ ሰዎች አሉና ለሌሎች ሰዎች ህዝብ ጋር ቢደርሱ ብዙ ሰዎች መጥቀም የሚችሉ ሰይድ አህመድ ነው ምሳሌ አድርጌ መጥቀስ ይችላሉ። በጣም ይችላሉ። ሰርግ ላይ ይገጥማሉ፣ ፕሮግራም ላይ ይገጥማሉ። ግን ሰው ሊያውቃቸው አልቻለም፣ ሊወጡ አልቻሉምና እንዳጋጣሚ የቴሌግራም ቻናል አለቻቸው። እዛች ላይ ገጥመው ነው ያቺ ግጥማቸው ሰዎች ሪከርድ እያደረጉ ተቀባብለዋት አሁን ላይ ያሉበት ደረጃ የደረሱትና አጋጣሚ ስለማይታወቅ አዎ ኢንሻአላህ በዚህም ጉዳይ እናወራለን። ግን አሁን አንድ ይጋብዙ ያው ምርጫውን ለራንዳን ተስተናል በራስ ግጥም በራስ ሐድራ ኢንሻአላህ ወደ ሐድራ በኋላ እንመለሳለን። እሺ ይቻላል።
ያ ረሕመተል ዓለም ይላል። እንግዲህ ትልቁ ሰው ነው አለይሂ ሰላቱ ወሰለም። በወዳጅ ልብ ላይ ጎጆ የቀለሰው ናፍቆቱ ወዳጁን ቀለም አስፈሰሰው። ከፊሉን መውደዱ ጉበቱን ጠበሰው። ነቢይ ነቢይ ያለ ሐያቱን ጨረሰው። አንቱ ትልቁ ሰው እያለ ዘላለም ስምህ ነው ቀለቡ ያ ረሕመተል ዓለም። ያ ረሕመተል ዓለም ምድርን የገዛው ከጫፍ እስከ ጫፍ ሰማይን የቃኘው እስከ ጀነት ጫፍ ልኩም ማይታወቅ ሁሌ ቢወሰፍ ሙሉ አርጎ ሰርቷቸው ያ ኻሊቀል ዓለም የሱ አይነት ሙሉ ሰው አልመጣም አይመጣም። ያ ረሕመተል ዓለም ሙስጦፋ ሰይዲ አህመድ ኸይሪል ወራ የደግነት አምሳል የሰላም አዝመራ ገና ለጋ ሆኖ ቢወጣ ቲጃራ በመንገድ አወቀው ያሊቁ ቡኻይራ ከጌታው በስተቀር ቅንጣት የማይፈራ አላህ ያደረገው የነብያት አውራ ነቢ አባ ዘህራ ጡሃ ኸይረል አናም ልበለው ጀነቴ ያ ረሕመተል ዓለም። ያ ረሕመተል ዓለም ልግስናን ጠቅልሎ ጌታችን አድሎት ኩራት ያልተጠጋው ልቆ ከዓለማት በጋግዷል አሉኝ የዓለማት ውዝነት ተሰዷልም አሉኝ እኔ ልንከራተት ሌት አልቅሷል አሉኝ እኔ እንዳልገባሳት ጌታችን ያደሎት ጀዋሚዐል ከሊም እሱ ነው ናፍቆቴ የሙሒቦች ቅመም። ያ ረሕመተል ዓለም ለነብይ ቢሆን ደግሞም ለመላእክት በሳቸው አገኘ ልቅናና ሹመት ከፍጥረቱ በላይ ያደረገው ሙሚት አንቢያ መላይካ ለኽድሚያው ቆሙለት ሰማይ ላይ ሲወጡ የሚዕራጁ ዕለት አቅሷ ሲቆም ሶላት የሆናቸው ኢማም ሙስጦፋ እኮ ናቸው ነቢ ኸይሪል አናም። ያ ረሕመተል ዓለም ውበታቸውማ እንዴት ይወሰፍ ከቶ እንዴት ተብሎ በመነስ ሲጻፍ ከሱ ሆኖታለ የውጁዱ መርባት እንዴት ይወሰፋል በግጥም በቃላት ውበት እንኳ ራሱ የሚገረምበት ለዓለማት ውበት ያደረገው ረሂም እሱ ነው ጀነቴ ያ ረሕመተል ዓለም። ያ ረሕመተል ዓለም ገና ፊት በአዘል ጌታችን ቢያልቀው ሳይወለድ በፊት ወስፉ የረቀቀው ነብይ መለክ ሳይቀር በኸበር ናፈቀው አኺር ላይ ተልኮ ዓለም ያደመቀው ዝናው የማያልቀው አሕመደል ሙከረም ልበለው ሰነዴ ያ ረሕመተል ዓለም። ጀማል ነው ውበቱ የሞላ በዓለም በጅምር ያስቀረው ያወዳሹን ቀለም መጅኑን ነኝ አስባለው ሰይድ ቡሶይሪንም ከመንገድ አስቀረው የጫሎችን ግጥም ስንቱን ያስለቀሰው በሾንኬ በከረም ስንቱን ጉድ ያላቀው እየሰጠ መቃም እሱ ነው መሪያችን የዓለሙ ኢማም። ያ ረሕመተል ዓለም ሲድቅም መላቁ ዑመር መታጠቁ ዑስማን ቸርነቱ አልይ ጀግንነቱ ደግሞ አባ ኡበይዳ ያታማኝነቱ ሰይድ ኻሊድ እንኳን ያላህ ሰይፍነቱ ባይመጡማ ኑሮ ያለሙ ረሕመቱ አያገኝም ነበር ይሄን ሁሉ መቃም ባንቱ ቢሆን እንጂ በዓለሙ ኢማም። ያ ረሕመተል ዓለም ጥርሱን ያረገፈው ጦላሐ ለእርሳቸው እናቱን የተዋት ሰዓድ ወዳጃቸው እኔ ልሞትለት እኔ ልንገላታው ብሎ ፊዳ ቢሆን ሁበይ ቢለሳቸው ፍቅራቸው ሐያል ነው በዚህም አይበቃም ጌታችን ያደለው በመቃም ላይ በቃም። ያ ረሕመተል ዓለም ሐምዛ የሞተለት እንዳይነካው ጥላት ሱሐይብ በፍቅሩ የተሰደደለት መራቁን ሲተፉ ሁሉም የሚሻሙት አላህ ቢሰጠው ነው ልቅናና ሹመት አረብ አጀም እንዲህ አርጎ የሚወደወት ነቢይ የኔ ወረት ያ ሲራጀል ዓለም ነፍሴ ትሰዋሉት ያ ረሕመተል ዓለም። ሐሳን ሊሰድባቸው ከመንገድ ቢወጣ እንኳን ችሎ ሊተች ለማወደሻ እንኳን የሚሆን ቃል አጣ በመለክ ታጅቦ ከሰማይ የወጣ እኩያ የሌለው በጀማልም በጣ እድል የሰምሮልኝ መዲና በመጣ ሩሄ ብትወጣ ነቢ ካንቱ ግድም ይሄ ነው ምኞቴ ያ ረሕመተል ዓለም። ያ ረሕመተል ዓለም አስሓቦቹ ሁላ እንደዚያ ቢልቁ እነ አቡ ሐኒፋ እነ ሻፍዕይም በኢልም ቢደምቁ እነ ማሊክይም እነ ሐንበልይም አስራሩን ቢያፈልቁ እነ ጦበራኒ ከማር አስበልጠው ተፍሲሩን ቢያደምቁ ቡኻሪና ሙስሊም እነ እብኑ ሒባንም በሐዲስ ቢመጥቁ እነ አቡ ሁረይራ ለቀብ ቢታጠቁ የዓለማት እንቁ የዚህ ሁሉ ኢማም ሙስጦፋ እኮ ናቸው ነቢይ አባ ቃሲም። ያ ረሕመተል ዓለም ባንቱ እኮ ሰበብ ነው ፍጥረቱ መላቁ ጀይላኒ ከራማን እንዲያመታጠቁ ቡራዒ በሁቡ እንዲያመንሰቅሰቁ መሐመድ ሰማን በክብረት መድመቁ ኢብኑል ዓረቢ እንኳን ለዓለም መታወቁ ለዚህ እንዲበቁ ሰበብ ነው የኔሹም የጦይባው ነጋሴ የኢማሞች ኢማም። መካ ላይ ተወልዶ ዓለምን ያበራው የሴትን ልጅ መብት ለዓለም ያበሰረው ሴት ወንዱን በፍቅር አስምጦ አሰከረው ሚስባህ እንደና ላይ መጠጡን ቢያቀምሰው ነቢይ ዘይኔ እያለ ሐያቱን ጨረሰው። ሙሐመድ ሻፊንም መውሊድ አስደገሰው ዓለሙን ያደሰው ዙልኹሉቂን ዓዚም ልበለው ጀማሌ ጡሃ ሸምሰል ዓለም። ያ ረሕመተል ዓለም እናወድስ ብለው በድረም ሙተመሙን ቀለም ቢያደራጁ እነ ሲራጁድን መድሑን ቢዋኙበት እነ ኢብራሂም ያሲን ተዕዚምን ቢመኙ ለከውኑ ረዒሱ በሰማቸው ሰበብ ላቁበት እነርሱ። ሙፍቲ ሐጂ ዑመር ሁሉቅ ቢላበሱ በእስላም በካፊር ልብ እንደ ጉድ ነገሱ። አንቱ ትልቁ ሰው እያሉ ቢያነሱ ኡስታዝ ሰይድ አሕመድም ታወቁበት በሱ። ሲድቆች ጧት ማታ ስመውን ቢያነሱ ልቅናን ችሮት ነው ከሁሉ አርጎ ቀደም ተወርቶ የማያልቀው የሱ ዝና መቀም።
ያ ረሕመተል ዓለም ሰይድ ኢብራሂምን ጫሊ ላይ ቢያደምቀው ሙሐመድ አሚንን ጉራ ላይ ቢያዘልቀው መጂት ጥሩ ሲና ሐድራው የደመቀው በሾንኬ በገታ ወደይ ወራዋዩ ዳዕዋው የፈለቀው መጂትን በአውራድ በመድህ ቢያመጥቀው በጫማ በዱሬ ዒልሙን ከአመል ጋር ባንድ የተሰነቀው ሼኽ መሐመድ አወል ሶውቱን ያረቀቀው ዓለም ያደመቀው የኔ ኑረል ዓለም ለሁሉ ሰበብ ነው የኔ ሸምሰል ዓለም ሙስጠፋ ስሙልኝ ልንገርህ ምኞቴን በመድሁህ ልጨርስ ሙሉውን ሐያቴን አደራ ግን ነብይ የአኺራው ቤቴን ጾሜለኝ ወይ ሶላት የሚያበራው ቀብሬን አላህ ቢለግሰኝ ጨምሮ ሁብሁን ታጥቄ ሁብሁን አምናለሁ አልወድቅም ወዶታለሁ ዘይኒ ሩሂ ፊዳኩም አለይሂ አፍደለ ሶላቲ ወአተሙ ተስሊም ያው በጣም ቆንጆ ግጥም ነው የሚወጣለት ነገር የለም እንግዲህ እስኪ ወደ ግጥሙ ተመልሰን ደግሞ አንዳንድ ጨዋታ ነው ያው ሊሆን የሚችለው እንደው እንዴት ግጥም ገጠማችሁ እንዴት ጀመራችሁ ነው እና እስኪ ስለሱ ደግሞ አጫውቱ ማይዳ ሐሳብ ካለሽ ትጀምሪልኛለሽ ኢንሻአላህ ያው ግጥም ሲጀምር በዚህ ልክ መሐባ ነው ያነሳሳኝ መናገር አልፈልግም ማለትም ግጥም ተሞክሮ ነበር የመጀመሪያ ላይ እና ያደር ይሄን ግጥም መስራት በደንብ በተለይ የትልቁ ሷሊህ ሰለላሁ ዐለይሂ ወሰለም ግጥም መስራት ሲጀምር አንድ ሙራዲ እኔ ጋር ያለች ትንሽ ሁብ ነገ እንድታድግ ከሚል አንፃር ማለትም አንድ ሰው ግጥም በየጻፈ ባለ ሰዓት በርግጥ ግጥም የሚጽፍ ሰው አይወድም ማለት በጣም ይከብዳል ግጥም ማለት የሆነ ተነሳሽነት ይፈልጋል ስለዛ ስለሚጽፍበት ነገር ግን ውስጥ ያለች ትንሽ መሐባ አድጋ ለፍሬ እንድትበቃ ከሚል አንፃር ነው እንዲሁም ደግሞ እኔ ጋር አብረው መጅሊስ እንደዚህም ደግሞ ማገኛቸው ሰዎችን ግጥም ኃይል አለው ትንሽና ወደዚህ ዓለም ለመሳብ ከሚል ማለትም ሁብን በእነሱ ልብ ላይ ለመዝራት እንደዚህ ከሚል አንፃር ነበር እንግዲህ ወደ ግጥም ስራ ይገባ ማሻአላህ እንደው የመጀመሪያ መቼ ነው የጀመራችሁት ማለት ነው እንዴ መጽሐፍ መሞከር የጀመራችሁት እንደው ግጥም በደንብ መስራት የጀመርኩት ያው ማለቴ እንደዚህ መጽሐፍ የጀመርኩበትን ጊዜ በደንብ አላስታውሰው የግጥምን ዓለም በደንብ ብቅ ማለት የጀመርኩት ቢስቲማ በምትባል አካባቢ ላይ የሆነ ሰዓት ላይ የሞሊድ ፕሮግራም ነበረን እና አካባቢው ላይ አሁን ላይ የመጣው በሽታ እየተሰራጨ ነበር ሽባሃት እንደዚህ የሚዘራበት አካባቢ ነበርና እዛ ላይ አስተማሪ ግጥም መስራት ፈለኩኝ ዕውቀትን እንማር የሚል አንድ በሲዲቂዎች ዩቲዩብ የተለቀቀ ግጥም አለ ግጥሞቼ ከጻፍኩባቸው በኋላ ለኔ ራሱ ይገርሙኛል አንዳንድ ጊዜ እና በጣም ማለት ያሁን ላይ ያሉትን ብጅታዎች ሁላ ብይን ያደርጋል ብይ ማለትም ሰዎች ሁሉ ጊዜ ሐዲስ ሰጥተው ደሊል ሰጥተው የማይረታበት አጋጣሚ ያለና ያ ነገር ግን በደንብ አስተማሪ ይሆናል ማለትም ሰዎች ልብ ላይ በደንብ ይዘልቃል ብዬ ያሰብኩት ግጥም ነበር የዛን ጊዜ እና ያ ግጥም ብዙ ሰዎች ወደዱት ምናምን እንደዚህ ይለም እና ከዛ በኋላ ግጥም በሰራ ዲንን ማخدምበት አንድ መንገድ ይሆናል ብዬ አስቤ ነው እንግዲህ ወደ ግጥም አለ እንትን ያልኩት ያው በደንብ ገብቼበታለሁ በሚባል ቀድር ባይሆንም ማለት ነው ማሻአላህ ያው ግጥሙን በደንብ እየተመስጬ ነበር ያደመጥኩት የነበረው በጣም ኃይል አለው የምታውቀው ነገር አውቀው ስትገልጸው እጅግ በጣም ውበቱ ለጆሮም ያለው ምቾት ከቃላት በላይ ነውና ሚስኩሱና ላይ ነው ኡስታዝ ሰይድ አህመድ ሲዳሚ እየሰማሁ ነበር ይሄን ግጥም ሳቸው ዳይተውት ቢሆን ምን ያክል ውጤታማና ምን ያክል ደግሞ አንተም ወደ ከፍ ያለ ነገር ተሸጋገር እንደነበረ ምንም እንት ማለት አይቻልምና ያው ግጥሙ ላይ ስናይ ከሱሐበቶች ጀምሮ ነው የመጣው መጀመሪያ ታላቁ ሰው አደሱ ከዛ በኋላ ለሳቸው የተከፈለን መስዋዕትነት የተነገረ ነበር ወደ ሐበሻ መሻይኾች መጣ ከዛ ወደ ዑለሞች በዘመናችን ወዳሉት መጣና እጅግ በጣም ደስ ይላል ይሄንኛ በሐድራ ወይም ደግሞ በነሽዳ ብቻ እንዲታቀብ አንፈልግም አንድ ስቴፕ ወደ ላይ ከፍ ብሎ ኢንሻአላህ ይሄን ፕሮግራምም ኡስታዝ ሰይድ አህመድ የሚያዩታል በያስባለሁ በመጽሐፍ ደረጃም እንደዚህ እንዲወጣ ነው እንጂ ታድጎ በደንብ ማለት መግጠም ይቻላል በቃ አለ ሁሉም ነገርና እስከዛ ድረስ እንጠብቃለን ግጥሞች ኃይል አላቸው አላህ ይጨምርልህ ከዛ በተጨማሪ እንግዲህ ያው ግጥም አንድ የፍቅር መግለጫ አይነት ነው ሁብህን በተለያየ ነገር ትገልጻለህና ዋናው ነገርም ዕውቀት ነው እኔ እንጃ ብቻ ለመግለጽም በሚከብድ ሁኔታ ነውና ያው እናንተ ጀማዓ ላይ ማድሁም አለ ገጣሚውም አለ ግን እስካሁን አልወጣችሁም ታቀባችኋልና ምንድነው እንትን ይሆነባችሁ ገመድ ይሆነባችሁ ያሰራችሁ እንዳትወጡ ያደረጋችሁ ነገር ምንድነው ምክንያቱም አሁን ላይ ያን ያክል መስጂድ ላይ መሰባሰብ ወይም ደግሞ ያን ያክል መዳሪሶች ላይ ተሰባስበው ዳዕዋውን ማስተላለፍ እጅግ በጣም አጭር የሆነበትና ሰው የማይገኝበት
ግን ደግሞ የሚዲያው ዓለም በጣም ከፍ ብሎ ያለበት ነውና እዛ ላይ ያገዳችሁ ነገርና ያሰራችሁ ነገር ምንድነው? እንግዲህ እዚህ ጋር አንደኛ ያው ብዙዎቻችን አቅማችንን አላወቅነው ይመስለኛል። እንደኛ ማለት ከመጀመሪያው ከጀመርነው በጀምሮ ሁሉንም ነገር እኛው ይዘነው ነበር የቆየነው። ማለትም ዜማ የሚሰራው በተለይ ወንድማችን ሰልማን ዜማ ራሱ መስራት ይችላል። እንደዚህ ከኔ በተሻለ ሞክራለሁ ነው ዜማ ላይ ግን በጣም ጎበዝ ነው እሱ። ግጥም በመስራት ኡስታዝ ጀማል ወንድማችን ከኔ በላይ ግጥም ይሰራሉ። ኢንሻአላህ በቅርቡ የሆነ መጽሐፍ ጀምረዋል እሳቸውም ቢሆን ያው ድብቅ ነው እኛው ጋር ሚስጥር አወጣሁባቸው እና ኢንሻአላህ ትልቅ ደረጃ ይደርሳል ብለን እናስባለን። ብዙዎቻችን እንደዛ አቅም ነበረ። ግን አንደኛ ይሄ ጀማዓ ትምህርት ቤት እንደመመስረቱ አኳያ ከኋላ የሚያግዘው ማህበረሰብ የለም። ማለትም ራሳችንን እንችለን ነው የሚደግፈን መስጂድ የለም። በዚህ አጋጣሚ ማመስገን እንፈልገው ፓሶሜዲ ላይ ያሉት የከንዙል ማሪፋ ጀማዓ ከራሳቸው በላይ ለኛ መስዋዕትነት ይከፍላሉ በጣም ማለት ነው። እኔ ሁሌ ዱዓ ሳደርግ ከኛ በላይ ለሆነ እነሱ ማደርገው ማለት ነው። በሁሉ ነገር የነሱ ድጋፍ አለ። ኢስቅ ሲኖር ብዙ ነገር ደግፈውን ማቴሪያል የለንም ከዲፍ ጀምሮ ምንም አይነት ማቴሪያል የለንም ጀማዓው ማለት ነው። ከዚህ ድጋፋቸው ከኛ ጋር ሳይነጠል እኛ ጋር ፕሮግራም ሲኖር አብረው እየደገፉን ኢድን አረፋን እንደዚህ አብረን እያሳለፍን ብዙ ነገር እንትን ብለናልና የኛ አቅም ወጥቶ እንዳይሆን ያደረገው ከኋላ የሚደግፈን ኃይል የለም። ራሳችንን በራሳችን ያወጣን ከዚህ አንፃር ነው። ሲቀጥል እኔ ገጠር ላይ ሆኜ ቀርቼ ቢሆን ኑሮ ጭራሽ የኔ ኃይል እንኳን ሊወጣ እኔ ራሱ አላውቀውም ነበር። እንደዛ ነው ማምነው ማለት ነው። የምንወጣበት ነገር የለም። ቅራት ስንቀራ ጭራሽ አካባቢው ላይ ያሉት ሰዎች እኔ የምጠብቀው ነገር ነበር እንደዚህ አይነት ቦታ ላይ ወጥቼ ሰዎች ተኔ ተሞክሮ ትንሽ ወስደው ትንሽ እንኳን ነው ባንስ በኔ ቀድር እንኳን ወደ ኢልሙ ዓለም ገባ ቢሉ ያስባለሁ ሌላው ቢቀር ማለት ነው። በርግጥ እንደኔ አልጠብቅም። እኔ ማንኛውም ሰው ከኔ በላይ ነው የምጠብቀው። ግን ትንሽ እንኳን ወደዛ ዓለም እንዲገቡና ዳዋ የሚደረግበት ቦታ የለም እኛ ጋር አቅማችን የሚወጣበት እንኳን ቦታ አልነበረም። እንደዚህ ራስ በራስ እንጂ እኛ ሀገር ላይ ዳዋ የለም። ተሰባስቦ መድህ የሚባልበት አካባቢዎች ይኖራሉ። ከዚህ የወጣ ነገር አልነበረምና አቅማችን ሊወጣ ያልቻለበት በቃ ያለንበት ማህበረሰብ ድጋፍ ምናምን ስለሌለ ነው። ኢንሻአላህ ብቻ ከዚህ በኋላ ብዙ ነገር አስበናል። እንደ ጀማዓው የመሻይኾችንም ስራ እንደው ለማስቀጠል በመድሁም ዓለም በምን ኢንሻአላህ ረፊት እንተገል ያው ሱና ፕሮዳክሽን ብዙ ጊዜ ይሰራል። እንደዚህ አይደለም በጣም ጠንካራ ሆናችሁ ጀማዓ ላይ በጣም ትልቅ አስተዋጽኦ ያላችሁ ቀርቶና በፕሮዳክሽን በኩል እስኪኛም ከላይ ከሚመለከታቸው ጋር እናወራለን። ብታናግሩም ደግሞ ሱና ፕሮዳክሽን ይሰራላችኋል። ሌላ ተጨማሪ ነገር የሚያስፈልግ ነገር የለም። ብዙ እዚህ ላይ ሰርቷል። ከዚህ በፊት ኮምቦልቻም ደሴም ሐይቅም ይመስለኝ መናሩ ሁዳዎችን ራሱ ክሊፖች ምናምን ችግር የለም። ያው እዚህም ኮምቦልቻ ያለው ሳውንድ ብቻ ነው የሚያስፈልጋቸው። ሳውንድም አይ ቲንክ ተጀምሯል ደሴ ላይ። ስለዚህ መውጣት አለባቸው። አቅማቸውን ማሳየት አለባቸው። ማህበረሰባቸውን በያላችሁበት አካባቢ እንደዚሁም ቤተሰቦቻችሁንም ማኩራትም እንደዚሁም ትልቅ ትምህርት አለና እናንተ ግጥም መድህም ውስጥ በተለይ ደግሞ ታላላቆቹ አካባቢ ነው ያሉት እነሱ አይደለ ዘመንኞቹ ጋር ገና አልመጣችሁም ይመስለኛል አይደል? ሐድራ ባለፈው አሚር ኢብራሂም ጋብዘናቸው እንደነበረ አይተናል። ማንንም አይቶት የማያውቀው ድምጽ ተገርሟል። በነገር ላይ ኮሜንት አላነበብኩም ኻሊዶ ድምጽ ግን አቀናብራችሁት ነው ሁሉ ያለኝ ሰው አለን እንጂ የነሱ ድምጽ አልመሰለምና ስለዚህ ያ ደግሞ አሁን ላይ እንዲወጣ ቃናው እንዳይጠፋ ስለሚፈለግ በሱና በኩል ፕሮዳክሽኑን ይሰራላችኋል። በእናንተ በኩል ዝግጁ ሆኑ። እናንተ ታናግሩናላችሁ። እንደ ግጥም እንደ መድህ ደግሞ እነሱን ማሳደግ የሚፈልግ ለምሳሌ የነሽዳ ጀማዓ ሊሆን ይችላል የሐድራ ጀማዓ ካለ ግጥሙ እንግዲህ ያየነው ነው አለ ማለት ነው። መጨረሻ ላይ ያው መልእክት እናስተላልፋለን። ኻሊዶ ወደ አንተ ሐሳብ። ያው እንግዲህ እኔ እንኳን ምንድነው ያሰብኩትኝ አሁን አንድ ሐድራ ቢጋብዙን ምናልባት ብዙ ነገሮችን ማውራትና መጫወት እንችላለን። ያው ምናልባት የቡና ፕሮግራማችን ሰዓታችን ውስን ስለሆነች ነው እና ወደፊት ምናልባት አንዳንድ ነገሮችን እንዳልሽው የተቻለንን ጥረት አድርገን ማናገር ያለብንን ሰው አናግረን የሆነ መንገድ ከጀመሩ በኋላ ደግሞ ባለፈው ሳምንት ላይ ጋብዘናቸው ነበሩ አሚራቸው ይባስ እሳቸው አሉ። አንድ ላይ አድርገንም ሁለቱን አንድ ላይ ማድረግን ቢሆን ምን ላይ እንደደረሱ ምን ነገሮችን እንደሰሩ ወደፊት የሚያስቧቸው ነገሮች የጻፏቸው ዜማዎች እሱ ነገሮች ካሉ ድጋሚ ደግሞ ጋብዘን የቀሩንን ጨዋታዎችን እንጫወታለን ብዬ አስባለሁ። አኪድ እነሱን ከዚህ በኋላ የጓደኛም ጉትጎታም የሚያስቀምጣቸው አይመስለኝም። ብዙ ጫናዎች ይኖራሉ ወደፊት እንዲወጡ ምናምን እኛም ደግሞ ዝም አንልም። በተደጋጋሚ ቼክ እናደርጋለን። በእኛም በኩል መጨረስ ያለብንን ለማስተካከል እንሞክራለን። አንድ ሐድራ ይጋብዙንና ወይንም ደግሞ ሐድራውን እንደመስጊያ አድርገነው ከዚያ በፊት ግን መጨረሻ ላይ
ነገሮችን አንድ አጠር ያለ ነገር ብታስተላልፉልን ዒልም ላይ ያለው ጥፍጥና ያለው ሐያት ደረስነት ላይ ተማሪነት ላይ አሁን ደግሞ ከተቢነት ዓለሙን ተቀላቅላችኋልና እሱን ሁሉ አዋህዶ አሁን ያለንበትን ዘመን በተለይ ደግሞ ለመወጣትና ለማለፍ ነጃ ለመውጣት እንግዲህ ዋናው የአህሉ ሱናዎች ዒልምን መማር ነውና ስለሷም የሆነች መልእክት አስተላልፉ። መርሐባ እንግዲህ ዒልምን ስንፈልግ በርግጥ በደረስነት ዓለም ውስጥ ሲገባ ሐልዋ ጥፍጥና የሚባል ነገር ይኖራል። በርግጥ ግን ደግሞ ሰውየው እዚያ ነገር እስኪደርስ ድረስ ልፋት ያስፈልገዋል። ያ ልፋት በሚያጋጥምበት ሰዓት መውደቅ አይደለም። ታላቁ ኢማም ሻፊዒ ምን ይላሉ? ለአስተስሂለነ ሱብዓ አው እድሪከ ልሙና ላተጀዱ ለአማሉ ኢላ ሊሳቢሪን ይላሉ። መጥፎ ነገር በሚያጋጥመኝ ሰዓት ያንን መጥፎ ነገር እንደ ከባድ አድርጌ አላየውም። ምክንያቱም እቺ አማል ምኞት የምትባለው ነገር ለታጋሾች እንጂ አትገኝም ይላሉ። እና ከባድን ነገር ማለፍ አለብን መጀመሪያ ማለት ነው። የሆነ ሰውየው ምቾት ነገር ላይ የሚደርሰው ከባዱን ነገር አልፎ ነው። ስለ ዒልም አንገብጋቢነት አስፈላጊነት ደግሞ እሳቸው እንኳን ራሳቸው ኢማም ሻፊዒ አጥሉቡል ዒልመ አው አሙቱ ቢበልደቲን ይቃሉ ፊሂ ቀድማት ለገሪቡ እውቀትን እኮ አገር ለአገር ሂጄ እየፈለኩኝ ኢማም ሻፊዒ የማያውቃቸው ሰው የለም። ግን የማልታወቅበት እዚህ የማይታወቅ ሰው ሞተ የሚባልበት ሀገር ድረስ ሂጄ እውቀትን እፈልጋለሁ ይላሉ። እና እንደዛ ነው መሆን ያለብን። አሁን ላይ እውቀትን ስንፈልግ በደንብ ምን ማለት አለብን? ማለትም ትንሽ ነገር አይበቃንም። ሰውየው ጧሊበል ዒልምና ጧሊበል ዱንያ አይጠግብም ይላሉ ሰይዳችን አለይሂ ሰላቱ ወሰላም። እንደዛ ነው መሆን ያለብን። ማለትም አሁን ላይ በጣም ከባድ ነው ትንሽ ነገር ቀርቶ ለመብቃቃት ማለት ነው። እና በዚህ ልክ እንትን ብንል በዚህ አጋጣሚ ያው በርግጥ እኔ እዚህ ጀማዓም ውስጥ ብዙ ውለታ ውለውልኛል። በተለይ ኡስታዛችን ኡስታዝ ጀማል በጣም ላመሰግናቸው እንትን እላለሁ። ቂራአት ሲቀራ ጥያቄ ያበዛለሁ በጣም ጥያቄ ማብዛት ደግሞ ጥሩ አይደለም ይላሉ። አስታውሳለሁኝ ነህው ሲቀራ ኢማሙ ማሊክ እንትና ማሊክ የሚባሉ ነሐት አሉና ሷሂበል አልፊያ ናቸው። ሼኻቸው ላይ በጣም ጥያቄ ያበዙ ነበር ይላሉ። እና እሳቸውም የእሳቸው ደረሶች ደግሞ ይኸልፏቸው ነበር ይላሉ ኢማሙ ማሊክን። ጥያቄ መጠየቃቸው መጥፎ ሆኖ ሳይሆን ግን አዳብ አልነበረም ይላሉ። እና እኔም ቂራአት ሲቀራ ጥያቄ በጣም እየተፈላፈልኩ እንደዛ ነበር የቀራሁት። በተለይ ተውሂድ ሲቀራ እንደዛ እያስቸገርኳቸው ግን የኔን ጸባይ ችለው ሁላ በጣም ብዙ ኪታብ አቀርተውኛል። ሐዲስ እስከ ሪያድ ሷሊሂን ድረስ ቀርቼባቸዋለሁና ያንን ችለው እንደዚህ ስላቀሩኝ በጣም ላመሰግናቸው ፈልጋለሁ። እንደዚሁም ሙሉ የጀማ አባላቶች በጣም ማለትም ብዙ እየደገፉኝ ምናምን እንደዚህ ነው የቀራሁት እና ሁሉንም ላመሰግናቸው ፈልጋለሁ። እና በተለይ እዚህ ጋር ላሉ ለማንኛውም ሙስሊም ማህበረሰብ ደግሞ ለነገር የምፈልገው ነገር ቤተሰቦች ልጆቻቸውን ወደ ቂራአት ሲልኩ ቂራአት ቢመርጡላቸው ኸይር ነው። ከዚሁ አጋጣሚ ጋር ደግሞ ግን ቤተሰብ ቂራአት እንዳይቀራ እንኳን የሚከለክለው ልጅ ካለ ራሱን እንትን ብሎ ሐታ ኪታብ ባያገኝ እንኳን ኪታብ ተውሶ መቅራት እንዳለበት ነው። ብዙውን ጊዜ ነው ያሳለፍኩት እንደዚህ ስለሆነ ማለት ነው። እና ትንሽ ቢሆን ተሞክሯልኝ በዛ ልክ ቢሆን ማለት ነው። ሰውየው ለፍቶ ምናምን በራሱ ጥሩ ገሌ ቅራ ብሎኝ ነው ብሎ ሲያወራ ነገ የሚኮራበት ነገር አይኖርም። እኔ ትንሽ ዒልም ብትሆን የቀራሁት ግን በራሴ ጥረት ስለቀራሁ ነገም ዛሬም እኮራበታለሁ። እና ሰው መሆን ያለበት እንደዚህ ነው። ቤተሰብ ቅራ ካለው ሰውየው ነገ ቤተሰብ ሲተው ይተዋል። እና በተለይ እዚህ ጋር ሁሉም ሰው ዒልምን ጠንክሮ ቢማር እላለሁ። ለዚህ ለጓደኞችም ለሁሉም ልመክር የምፈልገው ነገር ነው። እና ዒልም ላይ ሁላችንም ጠንከር ብንል እላለሁ። ግን ሳንጠይቀው የቁርአኑ ነገር ምን ደረሰ? ሒፍዝ ተሞክሯል ወይስ ገና ነው? ሒፍዝ አልሞከርኩም። በርግጥ ማሻአላህ ያው ማለትም ሌሎች ቂራአቶች ላይ መሸወል ሲሆን ነህው በተለይ የሰው ልጅ የሚፈትን ቂራአት ነው ይላል። ብቻ ኢንሻአላህ አላህ ካሳካው ይቅርልኝ ኢንሻአላህ ማሻአላህ። የመጨረሻ እናድርገውና አካባቢያችሁ ላይ ትውልድ ቦታ አካባቢ እንደዚህ የለም የዒልሙ ነገር አልተለመደም። ስቲል ነው አለ አሁን እንደቀጠለ እንደዛ ናቸው። የቁርአን መድረሳ አለ በርግጥ ግን አሁንም ቢሆን በዛው ልክ በደከመ ሁኔታ ነው። ማለትም መስጂድ የለም፣ ጁምዓ የሚሰጀድበት ቦታ የለም። መስጊድ ስንፈልግ ሀይቅ እየመጣን ነው። በጣም ከባድ ነው ማለት የ100 ብር ትራንስፖርት ነው። ምክንያቱ ምንድነው አላውቅም። ገጠራማ አካባቢ ከመሆኑ ጋር ይሁን እንደዚሁም ደግሞ ያው በጀት ይኖራል መስጂድ ሊሰራ ይታሰባል ብዙ ጊዜ ላኪን ምን እንደሚሆን አናውቅም። እንደዛ ነውና ኢድ ሶላትም እንደዚህ በየሐሪማዎች ነው የሚሰጀዳል እንጂ በዛ ልክ የለም። ቢቻል እንደዚህ አይነት ነገር እንትን ቢል እንደዚህ አይነት ቦታዎች ላይ እይታ የሚያደርግ ማህበረሰብ ቢኖር አህለል ኸይሮችም ካሉ ያው በዚሁ ያው ትውልድን ማዳን ስለሆነ አሁን ላይ ማለት ነው ኢንሻአላህ። መርሐባ ኻሊዶ ሐድራ እናድርግና ያው ምስጋና የቀረ ካለ ምስጋና መልእክትም ካለ መልእክት ሰምተን
በዛም ሰነባ ብቻ ሐድራና አድርጋ ይሻላል እንግዲህ የምታመሰግኑት ካለ ያው አልቅም ያው ሌላ ጊዜ በደንብ ካልጋበዝ ግን አፍታ ጠይቃለሁ አንተ ያልኩ ነበር ሰው ነበር ችግር የለም አውፍ ይላሉ ኢንሻአላህ እና የምታመሰግኑት ካለ የመጨረሻ መልእክት ካለ እሱን አስከትለን ሐድራ ጋብዛችሁን የዛሬ ቆይታችንን እንጨርሳለን እንግዲህ በዚህ አጋጣሚ ላመሰግነው ፈልገው ወደዚህ ኢልም ያመላክቱኝ ጓደኞች በጣም ላመሰግናቸው ፈልጋለሁ ቤተሰብም ቢሆን በተለይ እናቴ ቅራአት እንድቀራ እሷ የተቸገረች ብዙ ነገር አድርጋልኛለች በዚህ አጋጣሚ ላመሰግን ፈልጋለሁ ብቻ ከዚህ ኢልም እንድጠነክር ከጎኔ የነበሩ ሰዎች በሙሉ ማመሰግን ፈልጋለሁ እንደዚሁም ደግሞ እዚህ ደረጃ ድረስ እንድደርስ ያበረታቱኝ የነበረው በመድሁም በግጥሙም በሁሉም ነገር ላይ ሲያግዙኝ የነበሩት የጀማዓ አባላት የሲዲቅ ጀማዓም የካንዘል ማሪፋ ጀማዓም ቢሆን ለኛ ብዙ መስዋዕትነት ከፍለዋል ሁሉንም ላመሰግናቸው ፈልጋለሁ በተረፈ እኔ ሲያቀሩ ለነበሩት ዑለማዎች በሙሉ ከቁርአን ጀምሮ እስከ ነህው ድረስ የቀራሁባቸው ሁሉንም ኢንሻአላህ ዑምራቸውን እንትን ብሎ ትልቅ ደረጃ እንዲያደርሳቸው እመኛለሁ ኢንሻአላህ ያው እናንተንም እንግዲህ አላህ የተሻለ ነገር እንዲያደርሳችሁ ሁላችሁንም የሶስቱንም ሀገር ህይወት እንዲያሳምርላችሁ ኢንሻአላህ እመኛለሁ አሜን መርሐባ አሁን ሐድራችን አስማት እንችላለን መርሐባ السلام عليك السلام عليك السلام عليك السلام عليك يا شمس العالم السلام عليك السلام عليك السلام عليك السلام عليك السلام عليك يا شمس العالم ذكر مولد سيد الوجود يجري شوقا وسر الوجود يا شمس العالم السلام عليك السلام عليك السلام عليك السلام مولد الهادي معدن السرور محل الفتح وعز ونور يا شمس العالم السلام عليك السلام عليك السلام عليك السلام عليك مولد الهادي نبي الكريم عيد الأحبة جنات النعيم يا شمس العالم السلام عليك السلام عليك السلام عليك السلام مولد الهادي شمس المدينة قبلة الأعمال غاية المنى يا شمس العالم السلام عليك السلام عليك السلام عليك السلام مولد الهادي ابن آمنة ربيع القلب روضة غنى يا شمس العالم السلام عليك السلام عليك السلام عليك مولد الهادي نبي الحبيب معيس الخير وفتح قريب يا شمس العالم السلام عليك السلام عليك السلام عليك السلام عليك مولد الهادي زين الأنبياء جنة أهلي علم الدنيا يا شمس العالم السلام عليك السلام عليك السلام عليك السلام عليك سلام على أبناء الأزل وشاك شهري ربيع الأول يا شمس العالم السلام عليك السلام عليك السلام عليك السلام ولما دنا مولد المختار اختص الكون حالة الفخار يا شمس العالم السلام عليك السلام عليك السلام عليك السلام عليك لما ولد تاج الكبرى أضاءت به جميع القرى يا شمس العالم السلام عليك السلام عليك السلام عليك السلام تباشرت به جميع العالم ولد خير أولاد عدم يا شمس العالم السلام عليك السلام عليك السلام عليك ولما بدا قمر السعود زهر الهادي وزوى الجهود يا شمس العالم السلام عليك السلام عليك السلام عليك يا مكة ونقوس يا مدينة وشوم بانت رسهوت ليلة حمام يا شمس العالم السلام عليك السلام عليك السلام عليك السلام عليك السلام عليك يا شمس العالم السلام عليك ما شاء الله تم خيرنا تسليم